አትንካት ያለው ምን ይሆንክ ነው? ምን ይሆንሽ ነው? ሰማኛል እንዴ? ምን ይሆናችሁ? እነሱ ማገራገር አለ። አማን የኔ በእናትህ አላወራሽም። ስነ ስርዓት ይኑር። አንቺ ስነ ስርዓት ምን ነው? በነገራችን ላይ አንተ ረፍ ነገር ያለው ወይኔ ድንግል ይልኮ በጣም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ አለን። ቤተሰቦች ዛሬ ሁሌ የሚፈጠሩ ነገሮች በጣም ይደብራሉና ለዛ ነገር አንዱን ማስተካከል ስጥር አንዱን ኢዴ እንደምታዩት ከኔ ማይሆን ልውስጥ ነው የገባውና እኔ ምንም ያደረኩት ነገር የለም። ምርጫው ምንድነው? ፍቅርን ምርጫዬ ናት አለ ተውኩለት። ሚልኮን ከሚልኮ ጋር ላይፍ ለመጀመር ነገራቶች ሳስተካክል በዚህ መሃል ድጋሚ ሚልኮ ላይ የሚያደርጋቸው ነገሮች እንዴ ምንድነው ፍላጎት? አንዴ እኔ ወይ ከህይወቱ ልውጣለት ወይ ከህይወቴ ይውጣልኝ። ይሄ የመጨረሻው ውሳኔ ነው። ዛሬ ፍቅርንም ሚልኮንም እሱንም ቀጥራቸዋለሁ። የሚፈልገውን በግልጽ ጠይቀዋለሁ። ሚልኮ እንዴት አስገድዶ ሊስማት እንደነበር አይታችኋል። ወንድ ነን። ሴት ልጅ ምንም በዚህ ናህል አታክ ተደርጎ የኔ ነች ካላልን በግድ መሆን አይችልም። ምክንያቱም ሴት ልጅ ስላጠቃሻት ብቻ የኔ ናት፣ በጉልበት የሆነ ነገር ስላደረግክ ብቻ የኔ ናት ማለት አትችልም። ገባ? ወንድ ነህ አውቃለሁ። ማድረግ በምችልበት መንገድም ሞክር። ለኔ በፈለክበት መንገድ መሄድ ትችላለህ። ለኔ ችግር የለብኝም። ግን አንድ ነገር ማወቅ ያለብህ ነገር ፍቅር በግዳጅ አይደለም። ገባ? እኔ ካንተ ህይወት እንደወጣልህ የፈለከው ፍቅርን ይዘህ ስትሄድ ነው። ሂድ፣ ውሰድ፣ ያርግልህ። ግን ወደ እኔ ህይወት ተመልሰላት መጣ። ሰማኝ። እኔ ፍቅርና አፈቅራታለሁ። ከኔ ጋር ብዙ ነገራቶች አስበናል። እሷም ብዙ ለፍታለች እኔን ለማግኘት። ልረዳት አልቻልኩም። በዛ መሀል አንተ መጣ። ሰማኝ። አንተ መጣ። መውሰድ ትችላለህ አልኩ። ሲሄድ ግን እንደገና ድጋሚ እየተከታተልክ እኔን ለማጥቃት እንዳትሞክር። ስሜታዊ ሆኜ ነው ማወራችሁ። ሁሌ እናንተም ሊገባችሁና ልትረዱ የማትፈልጉት አንድ ነገር እውነት አናዱኛል። ሰውዬ ምንድነው ያናድህ? ምንድን ነው ፍላጎቱ? የምር በጣም ደብሮኛል። ስንት ጊዜ አውርተን ፈተን ተሳስቀን ላይፋችንን ቀጥለን በጣም ነው የደበረኝ። እንዴት እያወራሽ እንደነበር ያንቺ በዛ ሰዓት ባልረዳሽ አስቢ እስኪ። አሁን ቪዲዮውን አይቼ ነው ይሄ ነገር ተሳክቶለት ነበር በጣም። አንተም ነው ሚልኮ አንቺን በኔ ቦታ ብትሆኚ አሁን በኔ ቦታ ብትሆኚ እንደዛ እየሳመሽ እኔ እየሳምኳት ፍቅር ቢደርስ ምን አይነት ስሜት ነው የሚሰማሽ? ስልክ ነው እኮ ግን በእውነት ምንድነው ፍላጎቱ? እኔ አላውቅም። የምር ሊገባኝ አልቻለም እኮ እንዴ። እሺ ፍቅርን የኔ ናት አለ አይደል? እሺ ይውሰድ፣ ግን ከህይወታችን ይውጣ። አዎ እኔ የምፈልገው እና ለርኩስ አስተሳሰብ ደስ አይልም። የእውነት ወንድ ልጅ የሆነ በቃ የኔ ናት ብለህ በጉልበት የምታደርግ በጉልበት ከመጣ በነገራችን ላይ ካንተ እኔ ብሳል እና በፈለግከው ፍቅርን ትይዥልኛለች። እሺ ለሁለት እንዳይቀጠቅጥ አትይዥልኝ። ሁለቱንም ለያዝልህ። አይ ላንተ እኮ ነው። ሁለቱንም ይበዙብሻል። እንድትጎጂብኝ አልፈልግም። ወንድ ናችሁ ሁለታችሁም። ወይስ ሴት ናት? አይ ነው እኛ በሰው ፍቅር አንገባ። ታውን እኮ አይግቡ። እኔም ፍላጎቴ እነሱም በእኛ ፍቅር እንዳይገቡ፣ እኛም በእነሱ ፍቅር አንገባ። ደግሞ ይሄን አለ እኛም እንደሱ የርኩሰት ሀሳብ ማሰብ የለብንም አይደል? አናስበብም። ሲጀመር አይመጣም። ከየት ማለት እኛ ከሱ መሻል አለብን በብዙ ነገር። ደግሞ እንደ ፊዚካልሽ አይደለሽ ማለት ውስጥሽ ነው ላይሽ እንደሚያምረው እኔ ላፍር ነው። ኧረ መሽኮር ነው ያሳፍረኝ። እሺ ታው አይ እምሬን እኮ ነው። እስኪ ቤተሰቦች ላይዋን ውበት አይታችኋላ? የምታስበው ራሱ እንደ ላይዋን ደግሞ በጣም ነው የሚወድሽ። ምንድነው ምን አድርገሻቸው? ንገሪኝ እስኪ። ሚልኮ እንዴ እና ለሰው ፍቅር ቤተሰቦቼ እኔም ወዳቸዋለሁ። አሁን እና ከዚህ በኋላ እኮ ንገሪኝ። ሁለቱንም ማግኘት አልፈልግም። ወደ እነሱ አንሄድም። አሁን መልሽ። ምን አድርገሻቸው ነው እንዲህ ሊወድሽ የቻሉት? እንዴ እኔ ምን አውቃለሁ? እንዴት በዚህ ልክ ሰው ሊወድ ይችላል? እንዴት ነው እንደዚህ ሊያምርብሽ የቻለው? አሁን አትነግሪኝ? እኔ ምን አውቄ? አይ ነው ላይሽም ውስጥሽም ቆንጆዬ ነው።
የእውነት ኦዲየንሶች ራሱ እንዴት እንደሚወዱሽ ሳስበው ራሱ ከአንዳንድ ሰው ይሻለናል። እንኳን ከህይወታችን ወጡ እንኳን ሄዱልን። ለማኝ እንደነበርክ ረሳኸው እንዴ? እግዚአብሔር እኮ ደግ ነው፣ ያነሳል። እውነት ነው፣ ያነሳል፣ ይባርካል። ከአንዱ ሲያባርር ከጥሩ ሰው ጋር ይጠራል። አዋ ሲቀጥል ምን ልልሽ ነው የፈለኩት፣ ብዙ ላወራሽ አይደለም። ሰውዬሽ አሳርፍልኝ። አንተ ወንድ አይደል? ለምን ማ እኮረኩምልሽ አለው። እኔ ችግር የለብኝም እኮ አታሳርፈውም ነው አይልሽ እኮ ሰውዬው ነው አይልሽ ማለት አታሳርፍ አይመለከትሽም እኮ እሳን እየተፈታተናት ነው ደግሞ ሊያጣላንም እየሞከረ ስለሆነ ሊስማት ሞክሯል እና የሰውዬሽ ብታሳርፊልኝ ደስ ይላል። እኛ ነግረነው አልገባውም። አንቺ ብትነግሪው ደግሞ ከኛ ይበልጥ አንቺን ይሰማሻል ብዬ አስባለሁ። እዛ ሰናር ለምንድነው ለምሳት ነገር ማን ነው ወይ እሷማ በቃ እኮ አመንሽ እንደሚወደኝ ምርጫው አይደለም አመንሽ የሷ ምርጫ እኔ እኮ ካላመንሽ እኮ አንቺ ራስሽ ሄደሽ እንዲህ ብለሽ እንድታስረጂው ነበረ። አንቺ ለማታየኝ እኔማ ከአቅሜ በላይ ሆነ። እሱን ማስረዳበት ጊዜ ራሱ የለኝም። ሲጀመር የሚገባውም ሰው አንቺ ግን ነገ ላይ ከሱ ጋር ስለምትኖሪ የሚያሰላለብሽ በስነ ስርዓት መጥቶልሻል፣ ታወሪዋለሽ ሁሉንም ነገር እና ባልሽ ማለቴ ሰውዬሽ በይው አሸንጉሊትሽ ግን አሳርፊ። ወይ ምንድነው? ኧረ አትክፊው አንቺ ሰው አለ። ኧረ ሰው አለ አትክፊው። ትክክለኛ ማንነትሽን አታሳይኛ ፊት ቢያንስ አስመስይ ደስ እንዳለሽ ምናምን እሱ እንዳስመስለው ደግሞ ማሽን የለበሱት አዎ አውትፊት ከስር ምንድነው? ምን ብሎሽ ነው? ዋው ቦርሳውም ጥቁር ሸሚዝም ጥቁር አባ ጥቁር ሸሚዝ ያምርብሃል የሚያምረው እና ሰውዬሽ ልልሽ የፈለኩት ምንድነው? ምንሽ ማውራት ጀመርኩ። ሰውዬሽ ሊሰማት እየሞከረ ነው ብዬ ቅድም ነግሬሻለሁና ቴክስትም እንዳይልክ እሷንም እንዲያገኝብኝ አልፈልግም። አስጠንቅቄልኝ ጨርሻለሁ። ደግሞ ማለት ነው ጎበዝ። እሺ ወንድ አይደል? ጎበዝ በወንድነት ለምን አልተሳካለም? ያሰብከው ሀሳብ አልተሳካለም። ልንገርሽ ቆንጆ ምን አይነት እቅድ አቀደ? የሆነ እርኩስ እቅድ አቀደ። እኔና እሱን ልታጣላ ነበር ሀሳብህ። እሷ ስታወራ ማንም እንዳያወራ እኔ መጨረሻህ ነው እንደዚህ መሆኑ አይደለም። መጀመሪያ በእናትህ አትጃጃላ ማለት ምን ነው ምላስ ተያዘ። አትናገራት እሺ። እሷን እሺ ሰማ ምን ልትሆን እንደ ሴት ለምን እንደምታወራ እኮ ነው የማይገባኝ። ምን ልትሆን አይ ነው ምን ልትሆን እስቲ ዝምቧን እሺ በልና መሆኑን አሳያለሁ። ምን እሺ በነገራችን ላይ አንተ ረፍ ነገር ያለው እኔ ስታስጠላ አንቺ ሰውዬሽ ነው የነገርኩ ነው የሰማኝ እንዴ? ምን እየሆንክ ነው አንተ? ምን እየሆንሽ ነው? እሺ ስነ ስርዓት ያይሽ አትንካት ብያለሁ። እሺ ስነ ስርዓት ሰማኝ አይደል? ያዥን ከንቺ አማን ከነሱ ጋር አይመለከትሽም። አንቺ ዝም በይ አትንካት ብያለሁ። ምን እየሆንክ ነው? ምን እየሆንሽ ነው? እንዴ ምን እየሆናችሁ ነው? እነሱ ማገራገር አለብን። አማን የኔ አማን በእናትህ አማን በመብራት ኧረ በእጅ ሰበብ ይሆናል። ኧረ ይሰራል። አማን ወይኔ ድንግል ሚልኮ ወይኔ መብራት ሚልኮ ወይኔ አማን በጣም ተቆጣሁ መሰለኝ። ሚልኮ ማናችሁ መፈታው ይቀረው ማለት ነው። አማን በመቤት ከእንደዚህ አይነት ሰው ጋር ጸብ ምንም አስፈላጊ አይደለም። ስለዚህ በቃ እንተዋውና እንሂድ እንዴ። ኧረ በስመ ስላሴ ስም አማን በመቤቴ ይኸው እሱ ለራሱ ማስለቢያ አንተ ራስህ ትሰማኛለህ አይደለ? ምን እየሆንክ ነው ያለኸው እንዴ? አሳፋሪ ከአንተም ብሶ ልትጣላው ትመጣለህ። ከአንተም ብሶ እንድናገራት አልፈልግም። አይደለም እንዲናገራት በሙሉ አይኑ እንዲያየለ አይፈቅድም። እሺ ሰማሽ አይደለ? እሱም እንደዛ አይፈቅድም። አንተም እንድትናገራት እንድታያት ሰው ነህ እንዴ? ሴት ልጅ በግዳጅ አትሳመምሽ። ቆሻሻ ሰውዬሽን ይዘሽልን ሂጂ። ተጎዳሽ እንደበትህ አስተካክል። አማን ሂድ፣ በቃ ሂዱ።
ስጋን ጨርሰን ትበላ ነው ዛሬ ማ አንተ እኮ አንተ ታቸው በእናትህ አላወራሽም ስነ ስርዓት ምን ነው? እንዴ ለምን ስነ ስርዓት አይኖርም? አንቺ መጀመሪያ እሱ ምን እንደሰራ ጠይቂ። ስሚኝ እሱ ምን እንደሰራ ጠይቂ። እሱ ምን እንደሰራ እኔ ወንድ ልጅ ነው የምቀጠቀጠው ሴት ልጅ አልመጣም። እሱ ምን እንደሰራ ጠይቂው። አሁን ወንድ ለማውራት አትችልም። በቃ ማውራት አትችልም። እኮ በጣም አሳፋሪ ነገር ነው። የዚህ አንድ ነገር ልንገርህ እሷ ቤት ገብቼ አይውና እግሯን አይውና አንድ ነገር ከሆነች ለምን ሆነ እንዳትጠብቀኝ እገላሃለሁ። አሁን ለምን አታየውም? አማንታው በእናትህ ያንተንም የሷንም አንዳንድ እግር ቆርጬ እንዳለ አንተ ያጣ በጣም ያስባል። አይገርምም? ስላጣ ስለተናክ በጣም ብዙ ታስባለህ። ካንተ እንደዚህ አይነት ማስቀንቅላት አስተሳሰብ አይገርምም? እንዳንቺ ሞኝና ጅል ሰው የለም እንጂ ባትነኪኝ ባክህ ስማ ግን አንድ ነገር ልንገር ትተኛለህ እንዴ? እንቅልፍ ይወስዳል። እኔ አንተ ቢያደርገኝ እንቅልፍ ይወስዳል። ለምን እንዳልኩ ታውቃለህ? በጣም ታውረሻል። ቆንጆ እንቅልፍ አይንሽን መግለጽ አይሽ አይንሽን ግለጽ። እኔ ካንቺ ምንም አንቺ ፍቅር በጥብጬ ምንም አላመጣም፣ ግን የኔን ፍቅር እየበጠበጠ ነው። ጠይቂው። እሺ አማን በመቤቴ እንዳትነካኝ መጀመሪያ ይሁን በቃ ምንድነው አሁን? አይ ቆይ እንደዚህ ከሷላ ከተበቀለ ነገር ነው እኮ ምንድነው የጠራው? ለዚህ ነው እኮ ያውልሽ ሊያጣላኝ ነበር። ለፊት ነው ያለው የሰማነው ፊት ለፊት ነው ያለው ለፊት ነው። ኧረ በማቤቴ ኧረ ሰው ያለ አማን ኧረ ባካችሁ ተላቀቁ። አማን በማቤቴ ተላቀቁ። በእጅ ሰበብ ይሆናል። ታወሩ እገላለሁ። ሰማኝ አትንካት ብያለሁ። አማን አትንካት። እየሰማነው አትንካት። በእናትህ አማን ተወው። አንተ ወንድ ነህ ብቻዬን ቅጠረኝ። እስኪ ሴቶች አሉበት አትክልት ሰው አማን ስነ ስርዓት ልታዳምጠኝ ይገባል አይደለ? ልታዳምጠኝ ይገባል። ነው እየነካብኝ ያለው። ስለዚህ እንሂድና እኔና አንተ አንቺን ነው እየነካ። እሺ ሚልኮ እሺ በለኝና መንገድ አንቺ እንኳን አሰሚኝም እንዴ? ስሚኝ፣ አንቺን እንዲነካሽም እንዲጠጋሽም አልፈልግም። ስለዚህ እንሂድ። እኔን የምታዳምጠኝ ከሆነ ደግሞ እንሂድ። እለፍ